በመንቃትና በመተኛት መካከል ነዋል ከእንቅልፍ ምንነቃው ብንናለን እና አይምሮአችን ቀደም እንዳልኩት ወዲያው ክፍት ነው ሁሉንም ነገር ለመቀበል ምክንያቱም ትልቁ ሰው እየተጎዳበት ያለው ስልኩ እኔም አንተም ሁላችንም ጨምሮ እጅግ በጣም እየገደለን ያለ ጉዳይ ነው እንግዲህ የራሳችን ውሳኔ ነው አንድ ወዳጅ ያለኝና ባዝሩም ገብቻ ያለ ሳላቀው 3 ሰዓት ቁጭ ብዬ ያያያዋለ እንደዚህ እና ሰው እንግዲህ አጎንብሶ እንደዚህ ይላልና ቀና ስልክ ወደ ሰማይም እንዳናንጋጥጥ አድርጎናል አሁን ደግሞ ቲክቶክን ተመልከተ ስለሆነ ምንም ትይዘው ነገር የለም አይምሮ ይዛባል ካንዱ ውጥረት ወደ ሌላ ውጥረት ካንዱ ውጥረት ወደ ሌላ ውጥረት በቃ ተወጥረቱ ላለ ይሄ ስልካቸው አይሁን ጌታቸው መጀመሪያው ጌታቸው እግዚአብሔር መሆን አለበት አለያ ግን ሁሉም የዘራውን ነው የሚያጭደው እና በዚህ ህፃን ላይ ኤሌክትሮማግኔቲክ ጨረር ከፍተኛ የሚያመነጭ አይፓድ መስጠት ማለት ምን ያህል ልጅህን እየገደልከው ነው ማለት ነው በራስ እጅ ልጅህን ሲሳይ ይሆናል አይደል መግደል ማለት እንዴ ሰው የራሱን ልጅ ይገላል አሷይ ሰዎች ህፃናቱ በቃ ፍጥጥ ብለው የሉ መናገር አይችሉ በጣም በቃ ይሄ ማለት ልጅህን ራስ ነው የምታጠፋው ማለት ነው እንዴ አይነት ምክንያቱም አያውቁትም እነሱ ኢቭን ውሃ ላይ ራሱ ከፍተኛ ሙዚቃ በከፍትለትና የሆነ ጩኸት በከፍትለትና ክሪስታሉን ብታዩ በጣም የተበታተነና አስቀያሚ የሆነ ቅርጽ ነው የሚሰጠው አስብ እንግዲህ ለውሃው እንኳን አንተ 7% ውሃ ነህ እና ምንድነው የሚያመጣብን ጉዳይ መሰለ ከባድ ነው አይኔን ፈልገዋለሁ ጆሮዬን ፈልገዋለሁ እጄን ፈልገዋለሁ ይሄ ኤሌክትሮማግኔቲክ እንትኑ ጨረሩ ዝም ብሎ እንዲያጠቃኝ አልፈልግም ከመጻፍ የተነሳ ነው እኮ እጃችን ሁሉ ይደነዝዛል እኮ ነው ከባድ ነው ጨረሩ እና ወዲያው ስሜት መጨነቅ ይጀምራል የስግብግብነት ስሜት የኢጎ ከፍ ይላል የልብ ቦታችን ይሄ ነው እንትን ይላል ትኩረታችን ትርምስ ውስጥ ይገባል በቃ ተተራመስክ መጨረሻ ወጣ ፀሐይን መሞቅ በጣም ትልቅ ነገር ነው ቢሞክሩት እኮ በጣም ትንሽ ደቂቃ 5 ሚኒትስ ምናምን እኮ የምታደርጋት ነገር ናት እኮ ስሜት ይሻሻላል የመንፈስ ጭንቀት ይርቃል እንቅልፍ ውደትሽ ይስተካከላል የቫይታሚን ዲ ደግሞ ለአጥንትም ጥሩ ይሆናል ይሄ ኃይል መስካል አይደለ ይሄ ባዮፎቶኑ ቻርጅ ይሆናል ማለት ነው ቻርጅ አርከ ካልወጣ ዋጋ የለም ሞተና ትንሽ የተለየ ነው የሌሊቱ መዋቅር ከቀኑ ይለያል ምክንያቱም ህልም ሌላ ነው ራእይ ሌላ ነው ብዙ ትንሽ ረቀቅ ያሉ የነፍስ ጉዳዮች ናቸው ስለዚህ ወዲያው ስታነሳ ይሄን ስልክን ኤሌክትሮማግኔቲክ ጨረር ገባ ማለት ነው ደሞ ስከፍተው ወዲያው የተላከለ ኖቲፊኬሽን ሲንጫጫ በጣም ነው የሚረብሸው ነው ምን አትወድም ብባል ስልክ ሰው ራሱ ባይደውልልኝ እመርጣለሁ በጣም ነው መጣላው ደወልም ሳይል እንደው ቢያንስ በሳምንት እንደው 10 ደቂቃ በተጠቀምሽኑ ሜሴጁ ምናምኑ በቃ የተረባበሸ ሁኔታ ውስጥ ነው ገና ኮኔክት አዲስ ገጽ ነው በማህበራዊ ሚዲያ የሚመጣው ያልተጣራ ዜና በቃ ይረብሻል ምን አገባህ አንተ በሰው ህይወት የምትኖረው የራስን ሳትኖር በሰው ህይወት ትጀምራለህ ታሪክ በሰው ህይወት ጀመርክ ህይወትን አከተመ ያንተ ህይወት አይደለም ቀኑ ሙሉ ስለዛ ሰው ስለታስብ ነው የምትኖረው የሞትክ ማለት ነው እዛ ላይ በቃ አንተ ቀን አይደለም ያገጽ የሌላ ሰው ገጽ ነው ባንተ ደብተር ላይ ሌላ ሰው ነው የተጻፈ ሁለተኛ ሞባይል የአይምሮ ሂደት ያዛባል እንዴት መሰለ በመንቃት ውስጥ የቴታና የአልፋ ሞገድ ነው ራእይ ተመስጦ ምክንያቱም የአልፋ ዌቭ የቴታ እንደምናየው ሞር ከራእይ ጋር የተያያዘ ነው ከምንድነው ከግኝት ጋራ መንፈሳዊ ግንዛቤ የያዘ ነው ልክ እንቅልፍ ልክ ደግሞ የስልክ ስክሪን ገና እንዳየው የቤታ ሞገድ ነው በቃ አለቀ ፈጣን ሽግግር አንተ እስቲ ኢማጂን ከአልፋ ወደ ቴታ ከበቴታና በአልፋ ሞገድ መካከል ውስጥ ሆነ በድንገት ብሬን ቤታ ውስጥ መግባት ማለት ነው በጣምና አልፋ ቴታ እዛ ውስጥ ሆኖ ብሬናችን ወዲያው ቤታ ደግሞ ትኩረት ቢከፋፍል ጭንቀት ሩጫ ነው አለያ ለሰው እኔ አሁን ስለሰው ምን አገባኝ ምኖረው የራሴ ነው የመጀመሪያ ህይወት አይደል እና ለዚህ ነው ሰው ገና ረብሾ ይውላል ይሄ በጣም የምቸገርበት ነው ሶስተኛው ስልክ ከእግዚአብሔር ጋር አስቀድመን እንዳንገናኝ ያደርጋል በጣም ትልቁና ክፉ ነገር ያ ነው ስልክን በያዝንበት ቁጥር ትኩረታችን ከመለኮታዊ ወደ ዲጂታል በጣም ትልቅ እና ደግሞ በዛው ልክ ያማረራል እኮ ትልቅ ቅዱስ እንደሆነ ሆኖ ያቁተመተማል ያ ሰው በራሱ ወጥመድ ውስጥ ገብቶ ማለት ነው ስለዚህ ሰው ቅድም እንዳልከው
በሌሎች አስተያየት ሌላ ዜና ሌላ ምናምን ስለዚህ የራስ ጊዜ የለምና መጀመሪያ ማለት ግን ጌታ ሆይ ዛሬ ለኔ ፈቃድ ምንድነው ብላን አንጠይቅ በሰው ታሪክ ትጀምራለህ በማን አክተር በማን ዜና በማያገባህ ሩቅ ዓለም ሄደ ግን ለአንተ እግዚአብሔር ዛሬ ያዘጋጀው ምንድነው አልጠየቅከው አንተ ዲጂታሉ ዓለም ነህ እንጂ መንፈሳዊ ዓለም ውስጥ የለምና አጎንብሰህ ትውላለህ ቀና ማለት አትችልም ቀና ሙሉ አሁን ነው በቃ ድሮ ወደ ሰማይ ሰው የሚያይበት ጊዜ ነበር አሁን ግን ባጎንብሶ ቲክቶኩ ሜኑ ፈዞ አንዳንዱ እዛው ማልጋ ውስጥ ይቀልጣል እዛው በቃ እንትን ሲል አንድ ወዳጅ ያለኝና ባዝሩም ገብቻ ያለ ሳላቀው 3 ሰዓት ቁጭ ብዬ ያያያዋለ እንደዚህ እና ሰው እንግዲህ አጎንብሶ እንደዚህ ይውላልና ቀና ስልክ ወደ ሰማይም እንዳናንጋጥጥ አድርጎናል ወደ መለኮታው ጸጋ ወደ ስጦታው ሰው በቃ በሰው ዜና በሰው ህይወት የራሱን ሳይኖር ይሞታል ይሄ ይሄው ታሪክ የለው በሰው ታሪክ ነው የኖረው ገሊት ምን በላች እኔ ምን አገባኝ ምን ይመለከተኛል አሁን መጀመሪያ ራስህን ነው ኤነርጂ ነው ተፈጥሯዊ የነርቭ ስርዓታችን ይዛባል በቃ ጭንቀት ነው መጀመሪያው እንትን ስልክ ጭንቀት ነው የሚመጣው የቸኩል ምናምን ፍጠን ብረር የሆነ የተረባ አሁን ደግሞ ቲክቶክን ተመልከተ ስለሆነ ምንም የምትይዘው ነገር የለም አይምሮ ይዛባል ካንዱ ውጥረት ወደ ሌላው ውጥረት ካንዱ ውጥረት ወደ ሌላው ውጥረት በቃ ተወጥረቱ ላለ ይሄ በጣም እንደው ስልካችንን ማራቅ ብንችል ለራስ ጉዳይ ነው ከስልክ ምናም ከተለየ በኋላ ጧታችን በምስጋና መጀመር መቅረጽን አምላክን በማመስገን መጀመር ቀን ዘርግተጅን በጣም ደስ የሚል መብራትን አብርተ ጧፍን ሻማን አብርተ ባለህ እምነት አላቅም ብቻ አምላክን በማመስገን ቀንህን መጀመር ለምሳሌ ባል ሚስት ልጆች ካሉ ምንድነው ጧት ወደ ምግብ የሚሄዱት አምላካቸውን ሰብሰብ ብለው ባል ሚስት ልጆች እንዲህ የጸሎት ቤት ሁሉም የራሱ አንድ የጸሎት ቤት ሊኖረው ይገባል ሰብሰብ ብለው ነው በሰላም ስላሳደራቸው አምላካቸውን በምስጋና ማድረግ ውሃ አቅርበው ነው ወደ ምግብ ከመገባት ብለው ቀጥተው ነው በቃ የሆነ ኃይል ሞልቶ ነው የምትወጣው ስለዚህ በምስጋና መጀመር እውነት ለመናገር ብዙዎቻችን ነው ስልኩ ነው የሚቀድመው ሁለተኛው ጌታ ሆኗል ማለት ነው ሰው ለገንዘብና ለገንዘብና አሁን ይሄኛው ተለውጦ የዲጂታሉ ጌታ ሆኗል ለራስ ስትል ነው አጨፍግገህም ዋል ትችላለህ አሳምረህም ዋል ትችላለህ እኔ ራሴ ብዙ ጊዜ አንዳንድ ግዴታዎች የግዴታ ስላሉብኝ ስላለው እና ያመኛል ይሄ ጣቶቼ ምናምን ምክንያቱም ጨረራ አለው ስክሪኑን በነካ ቁጥር የሚገቡ እንትኖች አሉ ግዴታ ምንድነው ግራውንዲንግ ነው የምጠቀመው የግዴታ አፍሻዋ ውስጥ ጄን ከይሮ ቢያንስ ይሄን መርዝ ማውጣት አለብኝ እጄ ይታመማል ጠጠር ምናምን እንደዚህ የግዴታ ነው አለያ ግን ይሄ ነገሮቹ ሊዛቡ ነው ማለት ነው ስለዚህ በጣም እና ጧታችንን በምስጋና አለመጀመር ቀናችን የተረበሸ ነው የሚያደርገው በጣም የተረበሸ ያደርጓልና ጊዜን ባርከው አሁን አንዳንድ ሰዎች ወይኔ ጊዜ ያጠረብኝ የሚሉ ሰምተሰማው እንዴት ጊዜ ያጥራል በጣም የተትረፈረፈ እኮ ጊዜ ነው ያለ በጣም እና አንዳንድ ሰው እንዴት 30 መጻሕፍት ጻፍ ካለ በቃ የኔ ጊዜና የሱ ጊዜ አንድ አይደለም የሱ 24 ሰዓትና የኔ 24 ሰዓት አንድ አይደለም ለምን ጧት ስትነሳ አልፋ እግዚአብሔር ሆይ ጊዜን ባርከው ብዬ ነው መጀመሪያ ያለብኝ በቃ ጊዜን ባርከው አካባቢን ባርከው ማገኛቸውን ወዳጆችን ሁሉ ባርካቸው ምወጣበት ምገባበት ሁሉ ባንተ ሰላም ባንተ ብርሃን ባንተ ፍቅር ብቻ የተመላ ይሁን ብለህ ትወጣለህ ይባርከዋል አላህ አንኳኩ ይከፈትላቸዋልና ምጸልየው ለራስ ብቻ አይደለም ለአካባቢ ለጓደኞች ለመስሪያ ቤት ለአስተናጋጆች ጸልየህ መውጣት አለብህ ማለት ነው ግዴታ ነው ስለዚህ ይሄ ማለት በምትገባበት በምትወጣበት ሁሉ ጠይቀኸዋል የእግዚአብሔር ኃይል አብሮ ይገባልና ከምንም በፊት ፊቶቹን ታጥበው በምስጋና አምላካቸውን አመስግነው መጀመር ምንም ነው አሁን እኮ ምግብን በማየት አታውቀው በመቅመስ ነው ስላየው ምንም ሊሰጣ አይችልም ብርቱካኑ ይምራር ይጣፍጥ በመቅመስ ነው መንፈሳዊ ልምምዶች እኮ በመተግበር እንጂ ዝም ብሎ እንደ ዕውቀት እንደ ማለግ አትችልም ስለዚህ ብትጸልይ አንተም ጥሩ ነው እኮ ምን ይባላል ሰውን ቅባት የሚቀባ ሰው ለራሱ ቅባቱ እጁ ላይ ቀር የለ እናት ልጇን ቅባት ብትቀባና ለሰው መጎመመኘት ለሰው መጸለይ ለአንተም ያበረከት እንዲያድርብ ያደርጋል ይተርፋል ራስ ስልካቸው አይሁን ጌታቸው መጀመሪያው ጌታቸው እግዚአብሔር መሆን አለበት አለያ ግን ሁሉም የዘራውን ነው የሚያጭደው ነው ቅድም ያልኩት ነው በጣም ከፍተኛ ነው ይሄ ደጅ ያልኩት ቀላል አይደለም ክፉም ልታስገባበት ትችላለህ በጎ ልታስገባበት ትችላለህ ነው ህፃናት ነጭ ወረቀቶች ናቸው የሚለው ስተት ነው በእኛ ትምህርት የፈረንጆቹ አባባል ነው የታቡላ ራስ ፍልስፍና የኛ ፍልስፍና አይደለም ነው ህፃናት ነጭ ወረቀቶች አይደሉም ነጭ ወረቀት ማለት ልሙጥ ማለት ነው ቀለም የለሽ ባዶ ማለት ነው ባዶ ማለት ምንድነው
ምንም ነገር ቀለም የሌለው ማለት ምንድነው? ሲወለዱ ባዶ ናቸው እና በሚያዩት በሚሰሙት በሚዳስሱት ዕውቀት ያገኛሉ አይነት አባባል ነው። ወደኛ ሐሳቤ ግን ስንመጣ አሁን ይሄ በእርግጥ ውድቅ ሆኗል። አሁን ቅዱስ ያሬድ ምን ይላል ስለ ዮሐንስ? እምከርሰሙ አይመረ ሰገደዋን ፈራጸ ይላል። ዮሐንስ ከእናቱ ማህፀን አወቀ ይላል። ገደ ዘለለ አመሰገነ ነው። ሰላምታሽን ዘጆሮ የመጣ ጊዜ ጽንሱ በደስታ ዘለለ ነው። ሰምቷል ነው። ስለዚህ ህፃናት አሁን የ5 ወር ጽንስ የእናታቸውን ድምጽ ለይተው ይሰማሉ። እና አንድ እናት ለምሳሌ ልጇን ብታጫውት ያ ልጅ ብድግ ይላል ማህፀን ውስጥ ሆኖ ሰዓቷን ጠብቆ። አሁን ሪሰንት የሆነ የፊቶሎጂ ጥናት ያን ያመለክታል። ስለዚህ የተረት መጽሐፍ ተዘጋጅቶ ነው ለልጆች ያን አይደለ ያ አደግን ማለት ነው። ሲወለድም በተመሳሳይ ነው። በቃ ማህፀን ውስጥ የሆነ የምስጋና ዓለም አለ። በጣም ማህፀን የከበረ ነገር ነው። በጣም የተቀደሰ ዓለም ነው። እዛ ውስጥ የሚያመሰግንበት ዓለም አለ። በጣም ሰፊ ጉዳይ ነው ይሄ ርዕሰ ጉዳይ። ራሱን ችሎ መነሳት የሚችል ይመስለኛል። ልክ ህፃኑ ደግሞ እችን ዓለም ሲቀላቀል እነዚህ ፎንታሌ እዚህ ጋር ያለው ዳይመንድ ቅርጽና እዚህ ጋር ያለው ጂኦሜትሪ ነው። ጂኦሜትሪ ዝም ብሎ አይደለም። አምላክ ዝም ብሎ አላስቀመጠም። ይሄን 3 ማዕዘን ይሄን 4 ማዕዘን 4 ማዕዘኑን በር ነው፣ 3 ማዕዘኑን በር ነው። ግን የሚገቡበት በሮች የተለያዩ ናቸው። ዛሷ ረቀቅ ያሉ ነገር ዲሜንሽኖችን ልኬቶችን ያ ህፃን ያያል። ብቻውን ይስቃል፣ ፈገግ ይላል ነው። አንተ ምን እያየ ነው የሚስቀው ልትል ትችላለህ። ሚያየው አለ ነው። 18 ወራቱ ላይ ይሄኛው ላይ ይዘጋል። አለቀ። ምን ይሆናል ማለት ነው? ከእናቱ ጋራ ከአባቱ ጋራ ኮሚኒኬሽን ይጀምራል። በሩ ከተዘጋ ወደ ውስጥ ማየት እንደማትችል አይነት ነው። እና በዚህ ህፃን ላይ ኤሌክትሮማግኔቲክ ጨረር ከፍተኛ የሚያመነጭ አይፓድ መስጠት ማለት ምን ያህል ልጅህን እየገደልከው ነው ማለት ነው። በራስ እጅ ልጅህን ሲሳይ ይሆናል አይደል? መግደል ማለት እንዴት ሰው የራሱን ልጅ ይገላል? ታሷይ ሰዎች ህፃናቱ በቃ ፍጥጥ ብለው መናገር አይችሉም። በጣም በቃ ይሄ ማለት ልጅህን ራስን የምታጠፋው ማለት ነው። በፍጹም ማድረግ የሌለብን ነገሮች አሉ። እና የልጅ አስተዳደግ ስልጠና እንደማስመሰጠት ራሱን ችሎ አለበት ይመስለኛል ወላጆችና አሱሰኛ አደረግናቸው። ፕሩቶኑስ አሁን ከዚህ የሚወጣው ፕሩቶን እዛ ህፃን ውስጥ እንትን ብሎ ገብቶ አስበው አይኑ ስክሪን ላይ አፍጥጦ አይኑ ዳሜጅ ሆኖና በሽተኛ ልጅ ለምን ተወልዳል ማለት ታረጋዋለህ የራስህ ልጅ። ይሄ በጣም ትልቅ ስህተት ነው። እንዴት መስተካከል እንዳለበት አላቅም። ግን ወላጆች ላይ ሰፊ ስራ መሰራት አለበት። ልጅ እንዴት ታሳድገዋለህ? ሲጀመር የኤነርጂ ሴንተር የቱ ጋር ነው የልጅ? ይህን ሁሉ እኮ ማወቅ አለብህ። ረቂቅ ነገር የሚያይበት አይን ምኑ ጋር ነው? እዛ ላይ መስራት አለብህ። ይህን ሁሉ አታውቅም። እና ዝም ብሎ መውለድ፣ ማሳደግ፣ ማብላት፣ ማጠጣት ይሆንና እሱም እንትን ይሆናል። ዲጂታል ከተፈጥሮ መስመር የወጡ ነገሮች በወላጆች ይታያሉ። አንድ ባልና ሚስትስ ጊዜ ያላቸው ይጀምሩ። በየቤቱ ስትሄድ እኮ ባልም ራሱ ሚስት የቆመ ህይወት ነው። በሰው ህይወት እና የሚያዩት የሰው ህይወት ነው፣ የራሳቸውን አይደል። በሰው ህይወት ነው የሚኖሩት ማለት። ስለዚህ ሳትኖር ትሞታለህ፣ መኖር ሳትጀምር ትሞታለህ። ይሄን ዓለም ትለቃለህ እግዚአብሔር ልቀቅ ሲል። ስለዚህ ሰዎች መመክረው የራሳቸውን ህይወትም ይኑሩ ማለት ነው። ምክንያቱም ከባድ ነው። አይኔን እፈልገዋለሁ፣ ጆሮዬን እፈልገዋለሁ፣ እጄን እፈልገዋለሁ። ይሄ ኤሌክትሮ እንትን ማግኔቲክ እንትኑ ጨረሩ ዝም ብሎ እንዲያጠቃኝ አልፈልግም። ለራሴ ስል ነው። በጣም እንደውም ስክሮልም አንዳንድ በጣም ከመጻፍ የተነሳ ነው እኮ እጃችን ሁሉ ይደነዝዛል እኮ ነው። ከባድ ነው ጨረሩ። ይሄ እንትን ኢፌክት ዛትስ ዋይ በስክሪፕቶ አሁን ደግሞ የመጡ አዲስ እንትን ነገሮች አሉ። ቴክኖሎጂ አንገት ላይ እጅ ላይ ስታስረው ያን ግራውንዲንግ የሚያደርግ ይሄ ሁሉ መፈብረኩ እኮ ጨረሩ ከፍተኛ ስለሆነ ነው። 5G 6G ሲል እኮ በቃ በጣም ይሄ ሺልድህን ሁሉ እንትንን ነው የሰባቱን ላይት እኮ በጣም የሚመታ ነው። ሶ ምን ማድረግ እንዳለብን ከብዶናል ነው። ይሄ ባዮማግኔቲክ ዙሪያችን ያለው ፊልዱ ይሄ ሁሉ ቀናችንን ሊያሳምርም ቀናችንን ሊያጠፋ ይችላል። ይሄ በጣም ወሳኝ ነገር። ለምሳሌ ከፍተኛ ጩኸት ያለው ሙዚቃ አሁን በጠዋት ብትጀምር አለቀል ቀን ሁሉ ተበጥብጦ እና አንዳንዴ ይገርመኛል። ጮክ ያለ ነገር ጠዋት ላይ ከፍተው ሰዎች ሲሰማ እንዴት አይነት ምክንያቱም አያውቁትም እነሱ። ኢቭን ውሃ ላይ ራሱ ከፍተኛ ሙዚቃ ብከፍትለትና የሆነ ጩኸት ብከፍትለትና ክሪስታሉን ብታዩ በጣም የተበታተነና አስቀያሚ የሆነ ቅርጽ ነው የሚሰጠው። አስብ እንግዲህ ለውሃው እንኳን አንተ 70% ውሃ ነህ እና በጣም ውጥረት የተሞላበትን መረጃ መስማት አይገባህም ጠዋት ላይ። አሁን ሰው በቃ ውጥረት የተሞላ ግራ የሚያጋባ ነገር ነው ጠዋት የሚሰማው። ስለዚህ እሱ ግራ ተጋብቶ አንተንም ግራ ያጋባሃል፣ እሱ ተረብሾ አንተንም ይረብሻል። በሰዎች ሐሳብ ነው እኮ ብዙ ጊዜያችን የምንረበሸው። ያንተ ኢነርጂ ፊልድ አሪፍ ጥሩ ነው፣ ግን ሌላው ተጧቱን በጥብጦ የተነሳ ሰው ቀንን ሁሉ ሲበጠብጠው ይውላል።
በጣም የሚያሳዝነው ነገር ይሄ ነውና አንዳንዴ የት እንሂድ ትላለህ እንደ ማለት ትደርሳለህ። ሐሜት መፈተሽ ከጀመርክ ጠዋት ሶሻል ሚዲያ ላይ ሐሜት ስድብ ከጀመርክ አለቀልህ። አንተ የለህም በዛን ቀን ያንተ ቀን አሉና ምን ሆኖ ሩጫዬን ጨረስኩ የሚል ጥቅስ አለ አይደል? አንዳንድ ሩጫን መጨረስ ጥሩ ነው። አንዳንዱ አቋርጦ የወጣ ቀን አልኖርክም። በቃ በሐሜት ጎሲፕ ከጀመርክ ቀኑን ሙሉ የሐሜት መንፈስ ነው አንተ ላይ ያለው በስድብ ከጀመርክና ቢጠነቀቁ ለራሳቸው ሲሉ እና ወዲያው ስሜት መጨነቅ ይጀምራል። የስግብግብነት ስሜት የኢጎ ከፍ ይላል። የልብ ቦታችን ይሄ ነው እንትን ይላል። ትኩረታችን ትርምስ ውስጥ ይገባል። በቃ ተተራመስክ። ስድብ ከጀመር ትርምስ ነው። በቃ ቀን ሙሉ ተተራምሶ መስሪያ ቤትን አተራምሰ ጓደኞችን አተራምሰ እንደው አንዳንድ ሰው ጭንቀቱን ይዞ እዛው ቤት ውስጥ ቢቀመጥ ምን አገባኝ በሱ መተራመስ አንተን አተራምሶ ይውላልና በጣም በጣም ከባዱ ነገር እሱ ነው። ስለዚህ የዘገየ ምላሽ ጠዋት ብንሰጥ በመጨረሻ ወጥተ ፀሐይን መሞቅ በጣም ትልቅ ነገር ነው። ቢሞክሩት እኮ በጣም ትንሽ ደቂቃ 5 ሚኒትስ ምናምን እኮ የምታደርጋት ነገር ናት እኮ። ስሜት ይሻሻላል። የመንፈስ ጭንቀት ይርቃል። እንቅልፍ ውደት ይስተካከላል። የቫይታሚን ዲ ደግሞ ለአጥንትም ጥሩ ይሆናል። ይሄ የኃይል መስካል አይደለ? ይሄ ባዮፎቶኑ ቻርጅ ይሆናል ማለት ነው። ቻርጅ አድርገህ ካልወጣ ዋጋ የለም ሞትና የኮርቲሶል መጠን የሜላቶኒን መጠኑ ይስተካከላል። በቃ ይሄ ነው።